ቤኪ ቆይ የሚተርፍ ይመስላል። ምን ታስባለህ አንተ? ለሊ እውነቱን ለመናገር እኔ የማውቀው ነገር የለም። በጣም ብዙ ደም ነው የፈሰሰው። ደግሞ ሰብል የማይሆን አመታት ነው የመጣችው። ምን ሰዓት እንደዛ እንደሆነች አላውቅም። አምላክ ሆይ ቆይ እንዴት ነው ሁሉ ነገር በድንገት ሊፈጠር የቻለው? ቤኪ ካያት እኮ ሰብለ ሙሉ በሙሉ አይምሯን ስታ ነበር እንደዛ ስታደርግ የነበረው። ለሊ አንቺ አትዘኝ። እኛ ምንም ነገር ማድረግ አንችልም። ሰብለ የምትሆን ደግሞ አይምሯን ስታ እንደዚህ ያደረገችው። ልጁንም ቢሆን ደግሞ ፈጣሪ ማረው እንጂ ሌላ ምን ይባላል? እሱማ ቤኪ ልክ ነህ። ግን ደግሞ ይሳቅ አንድ ነገር ከሆነ ሰብለ ላይ ትልቅ የወንጀል ክስ ይመጣል ብዬ ነው የማስበው። አውቃለሁ ለልዬ፣ እኔም የጨነቀኝ እሱ ነው። ግን ዶክተሮች የተቻላቸውን ነገር እያደረጉ ነው ያሉት። ስለዚህ ተስፋ ባንቆርጥ ጥሩ ነው። እንዴት እንደሚሆን አላውቅም ቤኪ፣ አምላክ ብቻ ይርዳል። እንዴ ቆይ ለምንድን ነው ሁሉ ጊዜ የሚቆዩት? ለምንድን ነው የማይወጡት? ምን እየተፈጠረ ነው? ለልዬ ጊዜ ይወስዳል እኮ። ደግሞ ዶክተሩ ወጥቶ እስኪነግረን ድረስ በትዕግስት እንጠብቅ። ፈጣሪ ሆይ እባክህ ይሳቅን አትርፍልን። በዚህ ሁኔታ ሰብለ ሌላ ነገር አትጨምርባት። ያላት ነገር ይበቃታል። እባክህ ፈጣሪ ይርዳት። ቆይ ለማማጣይቱ ነገርሻቸው እንዴ? እንዴት ብዬ ነው የምነግራቸው ቤኪ? እሳቸው እኮ የሀቢብ ነገር በጣም አስጨንቋቸዋል። ይህን ነገር እንዴት ልጨምርባቸው? ሰፈር ውስጥ እኮ መስማታቸው አይቀርም። እኛው ራሳችን ብንነግራት ይሻል ነበር። ዶክተር እንዴት ነው ልጁ ሁኔታው? ይተርፋል አይደል ዶክተር? ዶክተር ደሙን ማቆም ቻላችሁ? ህይወቱ ከአደጋ ውጭ ነው? የደረሰበት የጭንቅላት ጉዳት በጣም ከፍተኛ ነው። ብዙ የደም መፍሰስ አለው። ያለበት ሁኔታ በጣም አስጊ ነው። ግን ደግሞ በቃ እኛ የተቻለን ለማድረግ እየሞከርን። አደራ ዶክተር የተቻላችሁን ነገር በሙሉ አድርጋችሁ ልጁን አትርፉት። ካልሆነ ሰብለ ለማትወጣው ችግር ውስጥ ነው የምትገባብን። እሺ በቃ እናንተ አትጨነቁ። እኛ ማድረግ ያለብን እናደርጋለን። ደከመኝ ጩጌ ደከመኝ። የሰው ያለ አረ ድረሱልኝ። በገዛ ቤቴ ሊገልኝ ነው እንደዚህ ቆልፎኝ ሄደ። ማንስ ይደርስልኛል? እውነት እንዲያው ጉልበተኛ ይጣልብህ። ጉልበተኛ መጣ እንዴ? እማማጣይቱ አቤም ልጅ አይዞት ደርሽሉታል። ደረሳችሁልኝ? ተባረክ ልጅ የኔ ጌታ። አንተ ድነህ ነው እንዴ ሆስፒታል ወጣነው ወደ እኔ መጣ? እማማጣይቱ ማን ነው እዚህ በር ቆልፎበት የተቀመጡት? ምንም የሌለው ምስኪን ደሃ መስሎኝ መንገድ ላይ ወድቆ ሳገኘው ራበኝ ሲል አምጥቼ አብልቼ አጠጥቼ ይሄው ዘርፎኝ ሄደ። ጉልበተኛ አምላኬ መዓት ያወርድበት። እኔ ምን አውቃለሁ ልጆች። እማማጣይቱ በቃ አሁን ይረጋጉ እሺ። ምንም አይሆኑም። እኔ ካጠገቡታለሁ። እንዴት እኔ ትልቅ ሰው አይደለሁ? እናቱ አልሆንም? እንዴት እኔን እንደዚህ ያደርጋል? እኔ ለሱ አስቤ ራበው ብዬ ምግብ ባበላሁት እንዲቆልፎብኝ ይሄድ ወረወረኝ እኮ። አቤም ልጅ እንዲህ አርጎ እዚህ ላይ ድፍት አርጎ ገደለኝ። መቶኝ ደብድቦኝ ነው ሄደ። ስላየው ደስ አለ ልጅ። መቼ ነው የወጣ ከሆስፒታል? ጭንቅላት ደህና ነው አሉ ሐኪሞች። ሐኪም ቤት አስወጡ አሰናብተው ነው? እማማጣይቱ ደህና ነው ተሽሎታል አሉ። ግን ደግሞ ቤት ውስጥ ሆኖ እንክብካቤ ያስፈልገዋል ተብሏል። እኔም ደግሞ ለዛ ብዬ ያው እርሶ ጋር ይዤው መጣሁኝ እርሶ እንዲንከባከቡት። እሺ ልክ ነሽ ልጄ። የመታችሁ የኔ ልጅ አይደለች? ሰብለ እኮ ነው የመታችሁ። ግድ የለም ለማስታመሙ ቤት ለመሆኑ ችግር የለም። እንኳን ደህና ሆንክ ልጄ፣ እንኳን ተረፍክ፣ እንኳን ሞት ከሞት አመለጥክ። አመሰግናለሁ እማማጣይቱ። አይ እንግዲህ ተው ብያለሁ። ይሄንን ማማ ተወኝ ብያለሁ። አንተ ደግሞ ተው ካልኩ ተው ነው። እማማጣይቱ ቀዩ ወፍስ ሰብለ ሴት ናት። ሰብለ ልጄማ ለሊ እኮ ሐኪም ቤት ወሰደቻት። ሕክምና ያስፈልጋታል ትከታተል ብላ ወደ ዶክተር ይዛ ትሄዳለች። በቃ ወደ ሆስፒታል ወሰዳችኋት ማለት ነው? ማለት እንዴ? እንዴት ሐኪም ቤት ትሄዳለች? ማለት እኔ እኮ የሰብለ ጉዳይ እኮ በሐኪሞች የሚፈታ ነገር አይደለም አይደል እንዴ? እንዴት? ምን ሆነሽ ነው ዲቦራ? ለምንድን ነው እንደዚህ የምትበሳጨው? ለሊ እኮ ለመልካም አስባ ነው። ለእኔ አስባ አዝናልኝ እኮ ነው የወሰደቻት። ምን እንደዚህ ያስቆጣሻል? አይሆንም፣ በጭራሽ አይሆንም እማማጣይቱ። ለሊ ምን ሆና ነው? ጭራሽ አላስፈላጊ ነገር እኮ ነው እያደረገች ያለችው። በጭራሽ መሆን የለበትም። ደም፣ ቀይ ደም። እኔ ምንም አውቀው ነገር የለም። መብራቱን አጥፉልኝ። እኔን ያቃጥላል። መብራቱን አጥፉልኝ። ቀይ ደም አላውቅም። How are you? I'm Dr. Henok. እሺ
እኔ አንቺን ሲል ለረዳሽና ልንከባከብሽ ነው የመጣሁት። ምንም እንዳትፈሪ፣ እዚህ እኮ የሚያስፈራ ነገር የለም። በቃ ጀስት እንደ ፍሬንድሽ ነኝ። እሺ እንዳትጠጋኝ፣ እንዳትቀርበኝ፣ ዞር በልልኝ። እኔ እጄ ላይ ምንም ደም የለም። እኔ የማውቀውም የሰማሁትም ያየሁት ምንም ነገር የለም። እንዳትነካኝ። ኦኬ በቃ አልነካሽም። በጣም ይቅርታሽ። ይኸውልሽ አሁን ታደርጊልኛለሽ መሰለሽ? ለትንሽ ደቂቃ ትንፋሽን ያዥልኝ። ተረጋጊ። እሺ ዚስ ኢዝ ኤ ሴፍ ፕሌስ። ይኸውልሽ ማንም እዚህ አይመጣም፣ ማንም አይነካሽም። እሺ እኔ ያለሁልሽ። መብራቱን አጥፈው እባክህ፣ መብራቱን አጥፈው። አየሩ ደም ነው፣ ግድግዳው ደም ነው፣ ቤቱ ሁላ ደም ነው። እኔ ምንም አውቀው ነገር የለም። ያየሁትም የሰማሁትም ምንም ነገር የለም። እኔ ያላየው ምንም ነገር። ዩ አር ሶ ስትሮንግ ሰብሊ፣ የኔ ቆንጆ። አሁን ልሽ ምንም ነገር እንዳትጨናነቂ እሺ። እኔ አሁን ተነስቼ መብራቱን አጠፋዋለሁ። ቀይዋን እኮ እነሱ ቀይዋን ገደሏት። ክፉ ናቸው። ክፉንም ሰበሯት። ከዛ ደግሞ እኔንም በመስኮት ገብተው ሊገሉኝ ነበረ። አሁን እንደይ መብራቱን አጥፋልኝ። እነሱ ካዩኝ ይገሉኛል። መብራቱን አጥፋው እባክህ። እሺ አጠፋዋለሁ። ተረጋጊ። እሺ እሷ እኮ ቀዩ ወፍ እኮ መብረር ትችል ነበረ። በሰማዩ ላይ ጎበዝ ነበረች። ግን እነሱ ገደሏት፣ ክንፏንም ሰበሯት። ከዛ ደግሞ ደሟን ይሳቅ ነው የጠጣው። እሱ ክፉ ሰው ነው በጣም። ከዛ እኔንም ደግሞ ደሜ ሊጠጣ ፈልጎ ነበር። ሰብለ አሁን አትፍሪሽ። ይኸውልሽ እኔ ምንም ነገር እንዲነካሽ አላደርግም፣ ጭራሽ ምንም ነገር። እሺ ይኸው ፕሮሚስ፣ ቃሌን ደግሞ እጠብቃለሁ። እንዳትፈሪሽ። መብራቱን አጥፋው። ሁሉም ነገር ውሸት ነው። ጣሪያው ላይ ደግሞ ደም ይንጠባጠባል። እባክህ እያየሁት ነው። መብራቱን አጥፋልኝ ዶክተር። መብራቱን አጥፋልኝ መብራቱን። ይሄን የሚበረው መብራት አይደል የለብሽሽ? አሁን አጠፋለሁ። እሺ ኤቭሪቲንግ ዊል ቢ ፋይን። አሁን ምንም እንዳትፈሪ፣ ተረጋጊ። አጠፋዋለሁ። አሁን አጥፋ ካዲያ፣ አሁኑኑ አጥፋው። ቀይ ወፍ እኮ ጨለማ ውስጥ መጣ ትደበቃለች። አሁኑኑ አጥፋልኝ። እኔ እንድታጠፋው ነው የምፈልገው። ይኸውልሽ ተረጋጊ። እኔና አንቺ ደግሞ ይኸውልሽ እንደዚህ እየተያየን እንድናወራ ብርሃን ያስፈልገናል አይደል? ስለዚህ ትንሽ ሻማ ይዤ እመጣለሁ። እሺ አንቺ ግን ተረጋግተሽ ጠብቂ። መብራቱን አሁን አጠፋዋለሁ። 5 ደቂቃ ጠብቂኝ። እሺ እዚሁ አጥፋው። ስታጠፋው ጊዜ ቀይ ወፍም ጨለማ ውስጥ አብረን እንሆናለን፣ እንጫወታለን። ከዛ ደግሞ ይሳቅም ያቺ ዲቦራም አትመጣም። እነሱ ክፉ ናቸው። ደውሪ ሰብለ። አይ ዊል ቢ ባክ ራይት ናው። አሁኑ ሻማውን ይዤ እመጣለሁ። እሺ አንቺ ግን እዚሁ ተረጋግተሽ ጠብቂ። እሺ ይዘና ከዛ ደግሞ ቀይ ወፍ ጨለማ ስለምትፈልግ አብረን እንሆናለን። እሺ እማማ ጣይቱ፣ እኔ እኮ የሰብለን ነገር ሰምተው እንደዚህ ዝም ማለቱ በጣም ነው የገረመኝ። እንዴ በአደባባይ እብድ ናት፣ ታማለች፣ አይምሮዋ ትክክል አይደለም ብለው ሆስፒታል ሲወስዷት እርሶ እንዴት ዝም አሉ? እኔ በጣም ነው የገረመኝ። ሰው እንዴት ታማሃል ተብሎ በአደባባይ ተንጠልጥሎ ይወሰዳል እንዴ? እንግዲህ ምን ይደረጋል? ዋናው ልጄ ጤናማ ሁና ደህና ትሁን እንጂ ዲቦራ ክብር ምን ያደርጋል ንገረኝ እስቲ። ክብር ብዬ ልጄን ሜዳ ላይ አውጥቼ አልጥላት። የእሷን ጤንነት ነው እንጂ የምፈልግ። የእኔ ክብር ለምን መሬት ላይ አይዘረገፍም? ለምን መሬት ሆኖ አይነጠፍም? ምን ያደርጋል ንገረኝ። ሀሳብ ለሚበልጣለ እንዴ? እንዴ እማማ ጣይቱ፣ ነገሩን እርሶ ቀለል አደረጉት እንጂ እኮ ቀለል የሚደረግ ጉዳይ አይደለም እንዴ። በዛ ላይ ደግሞ ምናልባት እኮ ነገ ሰብለ ብታገግምና ብትድን ከዛ ደግሞ ወደ ማህበረሰቡ ልትቀላቀል ብትሞክር ማህበረሰቡ ዘንድ እኮ ጥሩ ተቀባይነት ላይኖራት ይችላል። ያ ደግሞ አደጋ አለው አይደል? ምናልባት ደግሞ እኮ አሁን ለሊ አደረኩት ጥሩ ነው ብላ ያደረገችው ነገር በኋላ ብዙ መዘዝ ይዞ ሊመጣ ይችላል። ምን ላድርግ ዲቦራ? እኔስ ልቤ ያልተሰበረም ብለሽ ታስቢያለሽ እንዴ? ሀቢብ እያለች ከወጣሽ በኋላ ይሄው የመንደር ቡና ማጣጫውን እኮ ልጇ ያን ጥቁር ልጅ አፍቅራ ነው ያበደች ነው የሚሉኝ። ሌላ ምንም እኮ የሚሉኝ ነገር እኮ የለም። ለፍቼ ደክሜ አሳድጌ መከራ በልቼ አሳድጌ ልጄ እንደዚህ ስትሆን አላዝንም ብለሽ ነው? አዝናለሁ እንጂ ያሳዝናል እንጂ ስንት መከራ ነው የበላው። ቀላል እኮ አይደለም ልጅ ማሳደግ። አንተንስ ቢሆን እንደዚህ አርጋ ስትጥልህ ልብ ያላዘነ ይመስላል? ተዋርጃለሁ እኮ እኔ እኮ ትልቅ ውርደት ላይ ነው የወደኩ ልጆች። እማማ ጣይቱ አይዞት፣ አይበሳጩሽ። ወደ ጤናዋ ቀይ ወፍ ትመለሳለች። ዶክተሮቹ በደንብ ያግዟታል። ደግሞ ለክፋት አስባ አይደለም እንደዚህ ያደረገችው። ዝም በል ሀቢብ፣ እማታውቀውን ነገር ዝም ብለህ አታውራ እንዴ። ነገሩ በሕክምና የሚስተካከል አድርገህ አትናገር እንጂ። የሰብለ ነገር እኮ በጣም የከፋ ነገር ነው። ደግሞ ወይዘሮ ጣይቱንም ዝም ብለህ ግራ አታጋባቸው።
ዲቦራ ለምን ተስፋ ታስቆርጫቸዋለሽ? ዶክተሮቹ የተሻለ ነገር አድርገው እንደሚመልሱላት ነው እንጂ መንገር ያለብሽ። ለምን ክፉ ክፉ ነገር ታወራቸዋለሽ? አንተ ዝም በል እንዴ! ምን ሆነህ ነው? ማይሆን ነገር ለምንድን ነው የምትናገረው? ምን እየተናገርክ እንደሆነ ታውቀዋል? እኔ እኮ እማማ ጣይቱ እንዳታወዛግባቸው ብዬ ነው እንጂ ሰብለን እንድትድን ማልፈልግ ነው እንዴ የሚመስልህ? እማማ ጣይቱ አሁንም ቢሆን እኮ አልረፈደም። ለሌሊ ደውልላት፣ አሁኑኑ ሰብለን ከሆስፒታል እንድታስወጣት ማድረግ መቻል አለብን። ለሰብለን ቢሆን እዛ ሆስፒታል መቆየቷ እኮ አይምሮዋን የበለጠ ያደነዝዟል እንጂ ምንም መፍትሄ አይመጣም። እውነቴን ነው እማማ ጣይቱ፣ እኔ የምነግሮትን ነገር ቢሰሙኝ ይሻላል። ወይኔ ጣይቱ፣ የደረሰብኝ ነገርና የሆንኩት ነገር ይሄው አንገቴን ሊያስደባኝ ነው። አንተ ድረስልኝ እንጂ አንተ ነህ ያለኝ እንጂ ካንተ ውጭማ ማን አለ? ልጄ እየሆነች ያለችው ሰው የተመለከተውን ሰው ያየውን እኔ ማንም መጫወቻ ሆንኩኝ። ድረስልኝ ጌታ ሆይ፣ ምን እላለሁ? አንተ ድረስልኝ እንጂ። ወይኔ እማማ ጣይቱ አይጨነቁ፣ እኔ እዚህ ያለሁላት። ቀይ ወፍ በጣም ጠንካራና ጎበዝ ልጅ ነች። ዶክተሮቹ ያግዟትና ወደ ቦታዋ ትመለሳለች። እኔ እርግጠኛ ነኝ በቀይ ወፍ። ሀቢብ ናውጣ እንዴ! ከእማማ ጣይቱ ምን የሚደበቅ ነገር አለው? እዚሁ እናውራው። ናውጣ። መቀመጥ ከፈለገ ና ተቀመጥና ቆይና ቆይ መጣው። አምላክ ይርዳኝ እንጂ ምን እሰራለሁ? እኔ መንገድ ላይ ወድቆ እራበኝ ጠማኝ ሲል አምጥቼ ባበላው ባጠጣው እኔን እንዲህ አድርጎ እኔን ትልቋን አንስቶ እንዲህ ወሮሮ ይደፋኛል። በእውነት ጉልበተኛ ይስጥ፣ አቅመኛ ይስጥ። እኔን እንደወረወር እንዲም የወረወር ይስጥ። ሌላ ምለው ነገር የለም። እናረጋለሁ። የማ ብቻዬን የቀረው ሰው እኮ ነኝ። የሁሉ መዓት የሁሉ መከራ በላይ ላይ ፈሰስ። አይ ልጄ ሰብለ ጎዳሽ ልጄ፣ አንቺ እንዲህ መሆን እኔ እንዲሆነ በቃይ። እኔ እንደው ደግ ሰራው ብዬ እንጂ ምኑም መዓት። እኔ እኮ ማን የላከብኝ? ሌባስ ቢሆን በልቶ ጠጥቶ እንዴት ሌባ ይሰርቃል? በእጄ በልቶ ጠጥቶ። መዓት ይውረድብህ። ሌላ ምልህ ነገር የለም። መዓት ይውረድብህ። እንደወረወርከኝ እንደጣልከኝ እንደደበደብከኝ ሚደበድብ ይጣልብህ። ሌላ ምለው ነገር የለም። የማ ብቸኛ ሰው አይደለም። የማ ባዶ ቤት ቁጭ እየመለፈልፍ ሰው አይደለም። አንድ ሰው እኮ የታልሽ ሚለኝ እኮ የለም። ምንድነው የሆንሽው ሚለኝ የለም። ተዘግቼ ብሞት እኮ በር ቆልፎብኝ ነው ሄዳው። የዛ በር እኮ ቆልፎብኝ ትቶ ቢሄድ እኮ እዛው ሙቼ በስብሼ እገኛለሁ እንጂ የትኛው ሰው የመጣ ነው ከፍቶ የታልሽ ጣይቱ ሚለኝ? ወይ ጉድ ወይ ጉድ ወይ ጉድ! እውነት ይፍረድብ። ይሄ ቤት እናት ዓለም ድሮ የጨዋታ ቤት፣ የደስታ ቤት፣ የሰላም ቤት ነበር። ዛሬ ይኸው ጸጥ። ሰው የለም። ማን ነው ሚል የለ፣ ድምፅ የለ። ደግሞ እሷ ትሻለኝ ነበር። እየጮኸችም እየለፈለፈችም ድምጿን እንኳን እሰማ ነበር። አሁን ልጄን ወስጄ ሆስፒታል ጣልኩ። ይኸው ባዶ ቤት ቁጭ ብዬ የሚያክል ቤት ይዤ ተቀምጬ ቁጭ ብያለሁ። አቤት ሲያስፈራ! ለካ ቤት አፋለው ይበላል። ሊበላኝ ነው እኮ እናንተ። እንደው ብቻዬን እኮ ወዴት አባቴ ልሂድ? ለልጄም ብነግረው የባሰ ጭንቀት ነው የሆንኩበት። አንተ ግን እንደመታኸኝ እንደደበደብከኝ መዓት ይውረድብህ። መዓት ይውረድ። እንዲህ አርገህ እንደወረወርከኝ አርጎ የሚወረውር ይጣልብህ። ሌላ ምንም አልልህ። ሰብለ ተረጋጊሽ። ይኸውልሽ አሁን ትንሽ የሻማ ብርሃን ያለው ዳርክነሱም እኮ የለም ሄዷል። ቀስ ብለሽ አይንሽን ገልጠሽውማ እንዴት እንደሚያምር ቀስ ብለሽ ገለጠሽው። ብርሃኑን አጥፎ ብርሃኑ አይኖችን እያቃጠለው ነው። እኔ ምንም አላደረግኩም። እኔ ማንንም አልገደልኩም። ደሙን እያየሁት ነው። ደሙን አጥፋልኝ፣ ብርሃኑንም አጥፋልኝ። እኔ ምንም አላውቅም። ሰብለ ሉካትሚ ይኸውልሽ አንቺ እኮ ምንም የገደልሽው ሰው የለም። እጅሽን ይሁማ እጅሽ ላይ እኮ ምንም ደም የለም። ያ ቀደም እኮ ፈንከተሽ ጣልሽው ልጅ ሕክምና እየተደረገለት ነው። እሺ ዶክተሮቹ ያዩሽ ነው። እንዳትሰጊ፣ ምንም ነገር እንዳትፈሪ። ምንም የለም። እሺ እዚህ ውሸት ነው። ውሸት እኮ ነው። እሱ ይገለኛል። እሱ መጥፎ ሰው ነው። እሱ እኮ እዛ ጫካ ውስጥ እናትሽ ልገላታለሁ ብሎኛል። በመስኮት አስገብቶ እኔንም ይገለኛል። የሁለታችንም ደም እሱ ይጠጣዋል። መጥፎ ነው። አይ ሰብለ ይሳቅ የሚባል እዚህ ቢሮ ውስጥ የለም። ይሄ እኮ ሕክምና ቦታ ነው፣ ሆስፒታል ነው። እሺ ምንም ነገር እንዳትፈሪ። እዚህ ማንም ሰው አይመጣም። እሺ ይኸውልሽ እኔ ዶክተር አይደለም። እኔ ደግሞ ካጠገብሽ አልርቅም። እሺ ፕሮሚስ። አሁን ጀስት ሪላክስ አድርገሽ ተቀመጪ፣ እንዳትፈሪ። እሺ ሰብለ መጡ። ይኸው
መጡ፣ ጥቁር አህዮች መጡ። ከሰማዩ ላይ ደም ጠብ ጠብ ይላል። ዲቦራ እኮ እኔን ትገለኛለች። ባለፈው እሷ እኔን መርፌ ልትወጋኝ ነበር። አሁን ልትወጋኝ ነበር። ይሳቅ መጥፎ ሰው ነው። ይኸውልሽ ሰብለ፣ ይኸው ባዶ እኮ ነሽ። እዚህ የሚመጣም አውሬም አጋነትም መጥፎ ሰውም የለም። እሺ እኔና አንቺ ብቻ እናይሽን አይደል? እስኪ አሁን ስለኔና ስለ አንቺ እንወያይ። እስኪ ስለምትወጂው ነገር ንገሪ። ኦኬ መጣሁ። 1 ሰከንድ ብቻ። ጥላኝ እንዳትሄድ እባክህ፣ ጥላኝ እንዳትሄድ። እነሱ ይገሉኛል። ከበሩ ጀርባ ድምፅ እየሰሙ ነው። ጥላኝ እንዳትሄድ ዶክተር፣ ጥላኝ እንዳትሄድ። እኔ ብቻ መሆን አልፈልግም። ባንኮኮች የቤት ሰራተኞች ናቸው። ሌላ ማንም አንቺ ዲቦራ ይመጣ የለም። እሺ እንዳስተሪ ተረጋጋ። ይኸው ማንም የለም። አይሽ አይ ዝም በል ዝም በል። ድምፅ ጭንቅላትን እየረበሸው ነው። ዝም በል ዶክተር፣ እባክህ ጥላኝ እንዳትሄድ። እኔ ከአንተ ጋር ነው የምሆነው። አልወጣም። እሺ በቃ አልወጣም። ተረጋጊ ተረጋጊ፣ ተረጋጋሽ። አሁን ይኸውልሽ ቅድም ያንኳኩት የቢሮ ሰራተኞች አሉ አይደል? እነሱን አውርቼ መጣሁ። እሺ በ5 ሰከንድ ውስጥ የትም እንዳትሄጂ። በፍጥነት ተመለስ። እሺ ይሳቅ እኮ እዚህ ነው ያለው። እሱ ይገለኛል። ቶሎ ና። እሺ ይኸውልሽ ሰብልዬ ጀስት 5 ሰከንድ ብቻ። እሺ ይኸው ሻማውን አያምር? አረጋጋሽ አይደል? ይኸውልሽ ይሄን ያሽ ጠብቂኝ። እሺ 5 ሰከንድ ብቻ፣ የትም እንዳትሄጂ። ጎበዝ። እሳት ውስጥ እኮ ደም አለ። እሳቱ ያቃጥላል። አዎ ያቃጥላል። ይሳቅንም ያቃጥለዋል። እሱ እኮ ክፉ ሰው ነው። አዎ መጥፎ ሰው ነው። ዲቦራ መጥፎ ናት። ዲቦራ ቆይ ምን አናደደሽ? ቅድም ማማጣይቱ ቤት ሰላም አልነበርሽ እንዴ? እንዴት ነው ማልናደደው? ያመሃል ያሉትን ነገር አልሰማም ነው? ሰብለ ሐኪም ቤት ሄዳ ልትታከም ነው እኮ ነው የተባለው። እቺ ልጅ እኮ ብትድን ነገራችን፣ ሚስጥራችን ሁሉ ነገር ነው እሺ የሚወራው። ምን ትሆናለች? ታክማ ትድናለች። ቀይ ወፍ ደስ ይላታል። እኔም ብድን በጣም ደስ ይለኛል። አንተ ያመሃል እንዴ? ምንድን ነው የምትለው? ሰብለ ዳነች ማለት እኮ የእናቴም የይሳቅም ሁሉ ሚስጥር ወጣ ማለት እኮ ነው። ታውቀዋል። ሰብለ ወደ ጤናዋ ከተመለሰች ሁላችንም ነው የሚያልቅልን። ቆይ ሰብለን ያሳበደቻት እናትሽ ነች እንዴ? እንዴ ምን አደረኩኝ? ቆይ እናትሽን መስሸደብኩኝ? ንግግር አይደል እንዴ ተናገርኩት? ስማ ይኸውልህ፣ ስለ እናቴ አፍህን ከፍተህ አንድ ነገር እንድትናገር አልፈቅድልህም። እሺ ድጋሚ አላስጠነቀቀ። ይኸውልህ ከዚህ በኋላ አፍህን ዘግተህ እኔ የምልህን ብቻ ታደርጋለህ። እሺ እሺ በቃ አትቆጭሽ። ምንም ክፉ ነገር አልናገርም። እናትሽ በጣም መልካም ሰው ነች። ይኸውልህ ሀቢብ፣ በፍጥነት የሆነ ነገር ፍጠርና ወደ ሆስፒታል እንድትሄድ እፈልጋለሁ። ሰብለ ከዶክተር ጋር ተገናኝታ የሆነ ነገር ከመናገሯና የሆነ ነገር ከመፈጠሩ በፊት እሷን ይዘህ እንድትመጣ እፈልጋለሁ። እንዴ እንዴት አድርጌ ነው ከሐኪም ቤት ማውጣት? እዛ እኮ ዶክተር፣ ፖሊሶች ምናምን ሊኖሩ ይችላሉ። እኔንስ ቢይዙኝ? አይመለከተኝም። ማንኛውንም ነገር መጠቀም ትችላለህ። እንዴትም ብለህ ሰብለን ይዛት ውጣ። ታውቃለህ፣ እሷን ይዛት መውጣት ካልቻልክና እሷ ከዶክተር ጋር ተገናኘች ማለት እኔም አንተም ተያይዘን ነው የምንሞተው። እሷ ሁልጊዜ ታብዳለች። እሷ እንደፈለገች ትሆናለች። እኔ በየቀኑ የምጠፈጠፍበት እዳለብኝ እንዴ ነው ወይስ ባለፈው ያደረገችኝን ነገር ረስተሽ? ተሸፋፍነህ ሂድ እሺ። ለማንኛውም ይሳቅ ካየ አንተንም እኔንም እንደሚደፋ እንዳትረሳ። ይሳቅ መንገድ ላይ ድንገት ቢያየኝ እንኳን ፊንት ሰርቼ ነው መሞተው። እንደዚህ ተሸፋፍኝ ለብሼ ሲሄድ ሌባ ነው ብለው ድጋሚ ቀጥቅጠው ቢገሉኝስ? እባክህ ዝም ብለህ አትንዛዛ። አሁን በፍጥነት ውጣ። ሂድና ቶሎ ቶሎ ስራን ሰርተህ ተመለስ። ይዛት እንድትመለስ። እሺ እሄዳለሁ። ግን ይሳቅ ካገኘኝስ? ሀቢብ ሌላ ነገር አልፈልግም። በቃ ውጣ። ውጣና ሰብለን ይዛት ና። እኔ ሌላ ነገር አልፈልግም።
ቆይ እኔ ምን መሆን ነው እንዴ? እዚህ ክፍል ውስጥ በር ዘግተህ ምን እያደረግህ ነው? አረ ዶክተር ተረጋጋ። ምን አዲስ ነገር ተፈጠረ ብለህ ነው እንደዚህ የምትጨናነቀው? አረ ተው እንደዚህ አትጨናነቅ፣ ቶሎ ተረጃለህ ብያለሁ። ለማንኛውም ውስጥ ሰብለን እያወራኋት ነበር። እያወራኋት ነበር ትለኛለህ እንዴ? እንዴት ነው እሷን እዚህ ክፍል ውስጥ የምታወራት? እሷ እኮ በከፍተኛ ጥንቃቄ ሌላኛው ክፍል ውስጥ ሆና ነው እሷን ማውራትም ማግኘትም ያለብህ። አረ እንደሱ አይደለም ዶክተር፣ ጀስት እሷን ለማየትና ለመረጋጋት ነው የገባሁት። ደግሞ እኮ እንዴት እንደምታሳዝን ብታያት። ካላመንከኝ ገብተህ መሄድ ትችላለህ ደህና መሆኗ። ቆይ በጨለማ ውስጥ ምን አይነት ሕክምና ነው የምታደርግላት? ይሄ እኮ ለልጅቷ ጤናም እኮ በጣም ከባድ ነው። እዩቲ እንዴት እንደምታሳዝን እኮ ብታያት። በልጅነቷ ከባድ የሆነ ትራውማ አለባት። ከብርሃን ጋር የተያዘ ፍርሃቷ ነው ጨለማ እንድትወርድ ያደረጋት። ደግሞ ሴንሰር ኦቨርሎድ እንዳይደርስባት እና ብርሃን እንዳያስጨንቃት እኮ ነው ይህን ሕክምና መንገድ የመረጥኩት። አይሻልም ይሄኛው መንገድ? እኔ አንተ የሳይካትሪክ ሕክምናውን በደንብ ታውቃለህ፣ ግን ደግሞ እንደዚህ አይነት ውሳኔዎችን ስትወስን ቢያንስ ነግረኸኝ በጋራ ብናደርገው ጥሩ ነበር። ዶንት ወሪ ብራዘር። እንደ እኔ እኮ ልጅቷን ሙድ እያየሁ እኮ ነው ማክማት። ደግሞ የሻማ ብርሃን ስላደረኩላት በጣም ተረጋግታለች። እናያታለን ደግሞ። እኔ የምልህ እሺ፣ የሰብለ ጉዳይ ሲሆን ያ ይሳቅ የሚባለው ሰውዬ እንዴት ሆነ? አይተዋል? የሕክምና ውጤት ምን አሳየክ? የልጁ የጤና ሁኔታም ጥሩ ነው። የደረሰበት አደጋ ከባድ ቢሆንም ግን አሁን ያለበት ሁኔታ በጣም ጥሩ ነው። በጣም ጥሩ ዶክተር፣ ፈጣሪ ይመስገን። አንተ ያን ያህል ደም ፈሶት እኮ ህይወቱ አደጋ ላይ ነበር። አዩቲ ጎበዝ ዶክተር ነው የምልህ እኮ በምክንያት ነው። አየህ? አዎ የኛ የትራውማ ቲም በጣም ጎበዝ ስለሆነ ነው ያተረፉት። አሁን አንተ ሄድና ያለው ሁኔታ በደንብ ቼክ አድርግ። እሺ ዶክተር፣ እኔ ይሳቅን እንጂ በሚገባ ያዋለሁ። ይኸውልህ አንተ ግን ሰብለን ስታያት በተረጋጋ ሁኔታ የሚሽ በጣም ተጨናንቃ ነው ያለችው። እሺ በቃ ሩቲ ኦልራይት። እንዴ የምትለኝን በደንብ አደርጋለሁ። ስራውን አይደል የፈለከው? አሳካዋለሁ። አንተም ግን ተረጋጋ። ምንድን ነው እንደዚህ ተኮሳትረ ምናምን? ኧረ ተው እንዳታረጅ ብያለሁ። አንተ ልጅ ያለ እድሜ እኮ ሽበት አወጣ። ይኸውልህ አንተ መቼም የተጫዋችነት አይለቅህም። ካናዳ እያለህም እንደዚህ ነህ፣ አሁንም እንደዚህ ነህ። ለማንኛውም ወደ ስራ ተመለስ። በልሽ አሳካዋለሁ። ተስማማ ደግሞ እንዳይደብረ። እስኪ የዚች ልጅ ሁኔታ እኔ እንዳለው ከተረጋጋች እጅ ችግር የምርሽ ነው ለልዬ? ወይኔ በእናትሽ እንዴ! እና ይሳቅ በእንደዚህ ያለው ሁኔታ በጣም በከባዱ ተጎድቷል እያልሽኝ ነው? እሺ ቆይ ማለቴ እንትና ሰብለ ከእናንተ ጋር ሆስፒታል አይደለችም እንዲ ያለችው? እሺ ለልዬ በቃ እግዚአብሔር ይርዳችሁ። እሺ በቃ እኔም እዚህ ደግሞ መሆን ያለበትን ነገር ማስተካከል ያለብኝን ነገር አስተካክላለሁ። እሺ እሺ እንዴት ደስ ይላል! የታባቱ ደግ አደረገችው። እኔ ላይ እንደዛ ጉልበተኛ ሲጫወት አሁን ዋጋውን ሰጠችው። እንዴት እሷን መቀነጣጠስ ይከብደዋል። ሳይ መሬት ላይ ጣለችው። እውነቴ ሰውዬ እንደዚህ ሆነ ማየት በጣም ደስ የሚል ነገር ነው። ግን ቆይ ይሳቅ እንደዚህ ሆኖ ሆስፒታል ከገባ ቀጣዩ እርምጃዋ ወደ እኔ ነው የሚሆነው ማለት ነው። ስለዚህ ይቺን እብድ ልጠነቀቃት ይገባል። ይሳቅ እንደዚህ ካደረገችው ቀጣይ ወደ እኔ ነው የምትመጣው። ስለዚህ ራሴን ማዘጋጀት ይኖርብኛል። መጠንቀቅ አለብኝ። እጄን ማጣጠፍ አልቀመጥም። ማድረግ ያለብኝን ነገር ማድረግ አለብኝ። አሁን ቀስ ብዬ ወደ ሆስፒታል መሄድ ይኖርብኛል። እዛ ሄጄ እቺ እብድ ሰብለ ያለውን ጉዳይ ለዶክተሮቹ ለፍልፋ ሳትናገር አፏን ላዘጋት ይገባል። እቺ ክፍታ አፏን ከከፈተች መመለሻ ማይኖራት። እኔም አደጋ ላይ ነው የምወድቀው። ስለዚህ ወደ እርምጃ መግባት ይኖርብኛል። ለካ ሆስፒታል መሄድ አይጠበቅብኝም። ለእኔ እኛን አሮጊት እማማ ጣይቱን ማሳመን ብቻ ነው የሚጠበቅብኝ። ስራ ይቀልልኛል።
እማማ ጣይቱ አንተ ሰዓት ነው አይደለም? ቀዩን ደግሞ ታጠፋለህ አይደል? ቀዩን እኮ እዚህ ውስጥ እያየኋት ነው ስትቃጠል። ግን ደግሞ በጣም ነው የምታሳዝነው። እኔ እሷ ማዳን እፈልጋለሁ ግን አላዳንኳትም። እነሱ እኔ እዛ ጫካ ውስጥ ላድናስብ እነሱ ሊገሉኝ ነበረ። መጥፎ ናቸው። ውጣልኝ፣ ውጣልኝ! አንተ ሰውዬ ውጣልኝ! እኔ ልትገለኝ ነው! ውጣልኝ፣ ውጣልኝ! ዞር በል ከዚህ ጋር ልትገለኝ ነው! ሰብለ፣ ይኸውልሽ ሰብለ ተረጋጊ። መልስልኝ፣ መልስልኝ! ቀዩ አነፍ ልትገላት አይደለ? እኔ መብረር እፈልጋለሁ። እዚህ ቤት እንዳቆልፍብኝ፣ እባክህ እንዳቆልፍብኝ፣ እኔ ይገሉኛል። ይኸውልሽ ሰብለ ተረጋጊ። እኔ እኮ ምንም አላደርግሽም። እኔ ዶክተር ነኝ። እሺ ሻማው እንዳያቃጥልሽ እባክሽ ቁጭ አድርጊው። ውሸታም ነህ! አትጠጋኝ! ዞር በልልኝ! ጭንቅላት ውስጥ እኮ እያጨበጨቡ ነው እነሱ። አሁን እዚህ ጋር እየጨበጨቡብኝ ነው። አውጣልኝ! ይውጡ! እያመሙኝ ነው። አስወጣልኝ! እሺ ሰብለ ይኸውልሽ ተረጋጊ። ምንም የሚያጨበጭብ ሰው የለም። እኔ ያለሁት እኔም ደግሞ አልቀረብሽም። እሺ ይጮሃሉ አልኩህ እኮ አትሰማኝም? ቆይ እዚህ ውስጥ እየጮሁብኝ ነው። ይሳቅን አቃጡ እያሉ ነው። አስወጣልኝ ከዚህ ቤት! ዞር በልልኝ ከዚህ ቤት! እያቃጠሉኝ ነው እነሱ። እሺ ሰብለ ተረጋጊ። ይኸው እኔ ምንም አልልሽም። እሺ ተረጋጊ። ውጣ! በፍጥነት ውጣ! ቶሎ በል ውጣ! በሩን ቶሎ ቀልፈው! ውጣልኝ! እሺ በቃ እወጣለሁ። በቃ ተረጋጊ። ወጣ። መጥፎ ሰውዬ አሁን ሄዷል። እኔ እናንተ ብቻ ነን። እሺ ቀይ ወፍ ደግሞ እዚህ ውስጥ አለች። እንዳትፈሪ እሺ። አብሬሽ ነኝ። ከዛ ደግሞ አብረን እንበራለን። እሺ አዎ የኔ ልጅ በቃ ሆስፒታል ገባች እኮ ሰብለማ ሆስፒታል ገባች። ይኸውልህ ባሳት ምንም ለውጥ ጠፋ። በባለፈው እንደነገርኩ ሰው አልመታችብኝም። በቃ ከዛ በኋላ ፈራን እኛም። ሌላም ሰው እንደዚህ ትማታለች እኔስ እንደው እኔም ጋር ምን ችግር እንዳትፈጠር ብለው ለሊና ባቡሬ ሆነው ዶክተር አናግረው ከዛ ወስደዋታል። አዎ እሱ ትምጣሉ። ያው እነሱን መቼም እነሱን ነው እሺ የምትል እነሱ ጋር ሆና ሄደች። እንግዲህ ምን አለው ብለህ ነው? አይ ልጄ እስቲ ተወኝ እሷ ነገር። እኔ እናትህ ማንጎል የዞረ አሁን ጤናማ እንዳልመስል በደመ ነብስ ነው። እንደው ራሴን አልጥልም ለወዳጅ ለጠላት ደስ አይበለው ብዬ ለባብሼ ተኳኩዬ መውጣ እንጂ አሁን ያለውት ነገር ተወኝ። በአይምሮ አይደለም ልጄ። እቺ አሮጊት አሁንም ስለነሱ መልካምነት ታወራለች። አይ እሱማ ልክ ነህ። አንዷ ልጄ እናቴ ሰብለ ልጄ ታውቃት የለ እንደዛውና አዎ አሉልኝ። አታስብ እነሱ አሉ። ችግር የለም። እንግዲህ ለውጡን እነግርሃለሁ። ለውጥ ካለማ እነግርሃለሁ ልጄ እነግርሃለሁ። በል እናቴ። ኧረ እሺ እናቴ እድሜ ይስጥህ። ብሩኩን ልጄ ተባረክ። ኑርልኝ ልጄ ኑርልኝ። አንተ አይደል ይዘኛለህ። አይጎልብኝም። አንተ እያለ አይጎልብኝም። ተባረክ። እሺ አባቴ እሺ እነግርሃለሁ። ያለውን ለውጥ ደውዬ አወጣዋለሁ። በቃ እሺ አባቴ እሺ ተባረክ። ብሩኩን ሰላሟን እናቴ ሰላሟን። አትሰብ ልጄ። አይ አንተ መከራ በላ። እማማ ጣይቱ እንዴት ነው? ውጪ ካለው ልጅ ጋር እንደ እያወሩ ያሉት? አሁን እኮ ስለ ሰብለ ሲያወሩ ሰምቼ። እማማ ጣይቱ ኧረ እንደው ሟበይና እንደ ጨው ሟ ያርግሽና አንቺ ሙዴን ለመከወት ነው አይደል መጣሽ? እማማ ጣይቱ ምትይ ወይዘሮ ጣይቱ ማለት ጠፍቶሽ ነው? እኔ እኮ ሂጂ ወደዛ። እኔ የምለው ልጅዎት ጋር ነው ውጭ ያለው ጋር ያልሽ ተጠግተሽ እየሰማሽ ነበር? እሱ ነው የደወለ። እሱ ጋር ነው ያወራው። ሰብለ ሆስፒታል መግባቷን እያወራሁት ነው። ማን አለሽ ብቻሽን አለኝ። ባቡሬና ልል ያሉ አልኩት። ደስ አለው። እድሜ ይስጣቸው ብርኩ ይሁኑ። እንዴት አይነት ደግ ልጆች እንደሆኑ። በላይ እንደዚህ መዓት ሲወርድብኝ ይሄ ሁሉ ስቃይ ሳይ እነሱ ባይኖሩ ማን ይደርስልኝ ነበር? ምኑን ከምን አረግ ነበር? እድሜ ይስጣቸው። እግዚአብሔር ብድራቸውን ይክፈል። ሌላ አልልም። አዎ ወይዘሮ ጣይቱ ልክ ነው። ታው ለሊና ባቡሬ በጣም ጥሩ ሰዎች ናቸው። እኔም ሰብለ ደህና እንድትሆን ነው ደግሞ የምፈልገው።
ልክ ነሽ። እንደው ልጆቼ ግን ይቅር በሉኝ። እኔ መቼም ተነስቼ የምጮኸው ነገር አለ። ምጮኸው እኮ በጤናዬ እኮ አይደለም። እኔ አሁን ልጄ መታመም እንዲህ አንጎሏ ዙሮ ብርስ ብሎ ሳየው አብሬ እኔም ጭንቅላቴ ይዞራል። ለዛ ነው ምጮኸው። ምህረት አድርጉልኝ እንጂ እኔማ ሌላ አልልም እኮ። ተባረኩ፣ ብሩክ ይሁኑ እናቴ። አሁን ትንሽ ብር ላከልኝ እንዳይቸግርሽ፣ ለእሷም እንዳይቸግራት አለ። እድሜ ይስጠው። እኔ እሱ ባይኖር ምን ሆን ነበር? እኔ አሁን የምፈልገው ሌላ አይደለም። ልጄ ከዚህ ሶፋ ላይ ቁጭ ብላ በጤንነት እንደ ድሮዋ ሰብልዬ እየሳቀች እየተጫወተች ማየት ነው የምፈልገው። እሱ ብቻ ነው የምፈልገው። እሱ ብቻ ነው የምፈልገው። አምላኬ አይዞት እሺ ወይዘሮ ጣይቱ፣ ሁሉም ነገር ደግሞ በጊዜ ይስተካከላል። እኔም በሆን ደግሞ ከጎን ነው የምሆነው። እሰይ እናቴ። እሺ እሺ እናቴ። እሺ እሺ። ዶክተር እንደምን ዋልክ? ስለ ሂሳብ ጉዳይ ለመጠየቅ ነበር። እንዴት ነው? አሁን ይተርፋል አይደል? ኦኬ፣ እናንተ ናችሁ እንዴ? አትጨነቁ። ያው የደረሰበት ጉዳት ከፍተኛ ቢሆንም ግን በቅርቡ ማጋገሙ አይቀርም። እግዚአብሔር ይመስገን። የምር በጣም ተጨንቀን ነበረ እና አሁን ይዘው ነው መሄድ እንችላለን? ኖ፣ እንደዚህም አይሆንም። የደረሰበት ጉዳት እኮ ከፍተኛ ነው። በዚሁ ቅርባችን ሆኖ ክትትል ማድረግ አለብን እና ሲሻሉ ይዛችሁት መሄድ ትችላላችሁ። እሺ ዶክተር፣ ስለ ይሳቅ እንደዛ ካልን ግን የሰብለ ጉዳይስ እንዴት ሆነ? ማለቴ በምን አይነት ደረጃ ላይ ነው አሁን ያለችው? ሰብልዬማ ከፍተኛውን የትራውማና የአእምሮ መዛባት አለባት። ነገር ግን ጥንቃቄ ያደረግነው ሕክምና ካደረግናት እና ከተንከባከብናት ቶሎ የማገገሙ ተስፋ አላት። በጣም አሪፍ። እና እሷን ለማከም ወይም ደግሞ ምን አይነት ሕክምና የሚያስፈልጋት? እሱማ በጣም ቀላል ነው። ቤተሰብ ፈቃደኛ ከሆነ እዚህ ሆስፒታል አቆይተናት ክትትል ብናደርግላት ቶሎ ወደ ጤናው የመመለስ ሁኔታ በጣም ፈጣን ይሆናል። እውነት ዶክተር፣ ሰብለ እዚህ ሆነማ የምትከታተል ከሆነ በጣም ጥሩ ለውጥ ይመጣል። ግን ደግሞ ወይዘሮ ጣይቱን ማለቴ እናቷን መጀመሪያ ማስፈቀድ ይኖርብኛል። ለሊ ትክክል ነሽ። እማማ ጣይቱን ሳናስፈቅድ ወይም ደግሞ ሳናሳውቅም ነገር ማድረግ አንችልም። ስለዚህ አንቺ ደውይላት። እሺ ቤኪ። ዶክተር በቃ አሁኑ እናቷ ጋር ደውዬ አስፈቅዳለሁ። እሳቸውም ስለ ልጃቸው እንደዚህ ብዬ ስነግራቸው በጣም ነው ደስ የሚላቸው። እሺ ለሊ፣ ደውለሽ ጨርሽ። እኔ ከዶክተር ጋር ይቆያለሁ። እሺ። አሁን ደህና ነው፣ የሚያስጨንቅ ነገር የለም። እኔ እኮ ወይዘሮ ጣይቱ በጣም ነው ግራ የገባኝ። እንዴ እስከ መቼ ነው እኔ ነገሩን ደብቄ የምቀመጠው? በቃ እኔ እየወሎት እማማ ጣይቱ ልጆት መንገድ ላይ ሰው ፈንክታ ነው ሆስፒታል የገባችሁ። በቃ ይሄ ነው የሆነው። እንዴ እርሶም እኮ ደግሞ ልጆ ውጭ ወጥታ እንድትንቀሳቀስ መፍቀድ አልነበረቦትም። ይኸው አሁን ለእርሶም ጦስ ይዘው አቦት መጣች። ምን አልሽ ዲቦራ? የእኔ ሰብለናት መንገድ ላይ ወጣ ሰው የፈነከተች? ተዋርጃለሁ፣ ሙቻለሁ፣ ጉድውኛለሁ። በቃ እንግዲያማ ማን ያምናል አሁን ይሄን? እኔ እውነቴን ነው እማማ ጣይቱ። እነ ለሊ እኮ እውነቱን ደብቀውት ነው የተቀመጡት። እንዴ ሲጀመር እኮ እሷን ወደ ሆስፒታል መውሰድ አልነበረባቸውም። እንዴ በዛ ላይ ደግሞ እንደዚህ አይነት የአእምሮ እክል ያለበት ታማሚ እኮ ቤት ውስጥ ተቆልፎበት ነው ሊቀመጥ የሚገባው እንጂ ሐኪም ቤት ሊካሄድ አይገባም። ምክንያቱም የበለጠ ይባባስበታል። እንዴት ለሊ ልጄ እንደዚህ ስትሆን እንዴት ደውላ አትነግረኝም? እንዴት እኔ እናቷ ተቀምጬ እሷ ወስና ልጄን ጎዳና ላይ ትጥላታለች? ይሄማ በፍጹም አይደረግም። በልጄ ላይ ማንም መወሰን አይችልም። እኔ እያለሁ እናቷ። ትክክል ነው ወይዘሮ ጣይቱ። እንዴ ለሊ ኮርሶን እንደ እናት ሳትቆጥር ነው ራሷ በራሷ መንገድ ልጆን ወስዳ ያሳሰረቻት። እንዴ በዚህ ሁኔታ ከቀጠለ እኮ ጥሩ አይደለም የሚሆነው። ሲጀመር አሁን ማድረግ ያለበት አሁኑኑ እርሶ ደውለው በቁጣ ነገሩን ይንገሯትና ልጆን ይዛሉ ትምጣ። እንዴ አለበለዚያ እኮ ሊገሏት ይችላሉ። ልጄን ሊገሉብኝ? ምን አልሽ አንቺ? እንዴ አዎ እማማ ጣይቱ። እንዴ እብድ መሆኗን ካወቁ መግደሏ መች ይቀራል ብለው ነው። ሄሎ ወይዘሮ ጣይቱ እንደምን ዋሉ? ሰብለ እኮ ከኔ ጋር ነው ያለችው። እዚህ ዶክተር እያያት ነው እና ዶክተሩ እዚህ ሆና ብትታከም ይሻላል ብሎኝ እኮ የእርሱን ፍቃድ ለመጠየቅ ነበር የደወልኩት። ዝም በይ ብዬሻለሁ። ውሸታም ልጄ መንገድ ላይ ሰው ፈንክታ አደባባይ ስትዋረድ እኔን ሳታስቢ አሁን ደውለሽ ፈቃድ ትጠይቂያለሽ? እንዴ እኔ እናቷ እያለሁ አንቺ ይሄን ሁሉ ጉድ እንዴት ትደብቅኛለሽ? ቆይ ማን ነግሯቸው እንዴ? ወይዘሮ ጣይቱ አረ ይረጋጉ እንዴ። እኔ እኮ ሰብለን ለማገዝ ፈልጌ ነው እንጂ እኮ ከእርሱ ምንም የደበኩት ነገር የለም። ደግሞ ዶክተሩ እዚሁ ሆና ብትታከም ይሻላል ስላለ እኮ ነው ለእርሱ ደውዬ እንደዚህ የምነግሮት። አልፈልግም አልኩሽ፣ አልፈልግም። ምንም አይነት ሕክምና አልፈልግም። በቃ ልጄን ይዘሽልኝ ነኝ ብያለሁ። ይዘሽልኝ ነኝ ተናግሬያለሁ። በአስቸኳይ ልጄን ይዘሽ ካልመጣሽ
ይኸውልሽ ለሊ እኔ ራሴ መጥቼ ከዛው ሆስፒታል ላይ ነው የምገጥምሽ። ልጄን አሁን ይዘሽልኝ ነይ። በቃ አምጪልኝ ብያለሁ፣ አምጪልኝ ብያለሁ። ሄሎ ሄሎ፣ ወይኔ ጉዴ! እንዴ ወይዘሮ ጣይቱ ማን ያበሳጫቸው? ቆይ እሺ ማን ይሄን ሁሉ ነገር የነገራቸው? ጌታ ሆይ እሺ ቃው ምንድነው የማደርገው? ሰብለን ይዣት እንዳልሄድ ሕክምናውን አልጨረሰችም። ትቻት እንዳልሄድ ደግሞ ማማ ጣይቱ እዛ ተናዳለች። ጌታ ሆይ እሺ ምንድነው የማደርገው? አምላኬ እባክህ አግዘኝ። እኔ የምልህ ግን አሁን ስልክ ለማናገር የወጣችው ልጅ ለሊ ሚስት ነች እንዴ? ማለቴ በጣም ነው እኮ የምታስብልህ። ለሰብልኝ በጣም ነው የምትቆረቆርላት። አዎ ዶክተር ኔ ለሊ ማለት ሚስቴ ናት። እሷ በጣም ጀግናና አስተዋይ ልጅ ነች። ስለ ሰብለ ቤተሰብም በጣም የምትቆረቆር። ዋው በጣም ታምራላችሁ። በጣም የሚያስቀና ጥንድ ነው ያላችሁ። ፈጣሪ ትዳራችሁን ይባርክላችሁ፣ በፍቅርም ያቆያችሁ። አመሰግናለሁ ዶክተር ኔ። ግን አሁን ላይ በጣም እያስጨነቀን ያለው የሰብለ ጉዳይ ነው። ዶንት ወሪ ማይ ፍሬንድ፣ ስለ ሰብለ ነች ብለህ እንዳታስብ። እኔና ባልደረቦቼ የቻልነውን አቅም ሁሉ አሟጠን እናደርግላታለን። እሺ ደግሞ በቅርቡ ታገግማለች። ይቅርታ ስልኮች ልመለስ። እሺ ዶክተር። ቤኪ ለሊ ምን ሆነሽ ነው? እማማ ጣይቱ ምን ብላሽ ነው? ደውዬላቸው ነበር፣ ግን ደግሞ እማማ ጣይቱ ተቆጡኝ። በጣም ተናደዋል። ሁሉንም ነገር ሰምተዋል። ሰብለ ከሰው ጋር ተጣልታ ሰው መፈንከቷንም መንገድ ላይ መውደቋንም ሁሉንም ነገር ነው የሰሙት። ምን ማን ነገራቸው ደግሞ? ያቺ ዲቦራ ነው የምትሆነው። አዎ ዲቦራ ልትሆን ትችላለች። ቤኪ እማማ ጣይቱ በጣም ነው የተናደዱት። በጣም ነው እየተቆጡኝ የነበረው። ልጄን እንደሰጠሁሽ ራስሽ ይዘሽ ነይ ብለውኛል። ካልሆነ ግን እዚህ መተው ማወቃቸው የማይቀር ነገር ነው። ተረጋጊ ለሊ። እኛ ሁሌ በችኮላ ምንም ነገር ማድረግ የለብንም። ደግሞ ዶክተር ኔም እዚህ መቆየት አለባት ብሏል። ስለዚህ እሱን አማክረን ነው ሁሉንም ነገር ማድረግ ያለብን። እሺ በቃ ቤኪ። እሺ ቆንጆቹ ጥንዶች ምን አዲስ ነገር አለ? ዶክተር ወይዘሮ ጣይቱ ጋር ደውዬ ነበር፣ ግን ደግሞ በጣም ተናደዋል። ሰብለን እዚህ እንድናቆያት አልፈለጉም። በአስቸኳይ ይዘናት እንድንመጣ አዘውናል። እንዴ ይሄማ በፍጹም አይሆንም። ሰብለ እኮ አሁን ባደረግንላት ምርመራና የሳይካትሪስት ውጤት እቤቷ ብትሄድ እኮ ለእሷም ለቤተሰቧም እኮ አደጋ ነች። ይሄማ በፍጹም አይሆንም። እንዴ እኛም እሱን ነበር የፈራነው ዶክተር። ግን አሁን እንዴት ልናሳምናት እንችላለን? እማማ ጣይቱ ምንም ነገር የማይሰሙ ሰው ናቸው። እሺ እናንተ ተረጋጉ በቃ። እኔ አሁን ለሰብለና ደውዬ እኔ ራሴ አስረዳታለሁ። ስለ ሕክምና ጉዳይም ሰብለ ስላለችበት ሁኔታም እኔ ራሴ ደውዬ በስልክ አወራታለሁ። ስለ ሕክምና ጉዳይ ሳወራት ምናልባት ልትረጋጋ ትችላለች። እናንተ አትጨነቁ እሺ? ተረጋጉ በቃ። አዎ እንደዛ ሳይሻል አይቀርም ዶክተር። የእውነት በጣም ነው የምናመሰግነው። እሺ እንደሚሆን እናደርጋለን በቃ። አትጨነቁ። ለሊ ተረጋጊ፣ ሁሉም ነገር ይስተካከላል። ምንድን ነው ልታቃጥሉ? እንደመገረች ነው። እንደዚህ ታፍጥጭብኝ ይጨገኛል። አትይኝ እንደዚህ የት ሄደብኝ ነው? እኔ እኮ በጣም ስፈልግ ነበር እኮ። ጥለኸኝ የት ሄደህ ነው? እነሱ እኮ ሊገሉኝ ነበር። መጥቻለሁ። አሁን ከዚህ ሆስፒታል ቀስ ብለን እንወጣለን እንጂ። እሺ ዝም ልበል? እሺ ቀንስ። በቃ አትጩ። ቀስ ብለን እንወጣለን። እሺ ሀቢብ፣ ይሳቅ እንሂድ። ጨለማ ውስጥ እንደበቅ። እሺ ጨለማ ውስጥ ይሳቅ። ችግር የለም። ሁለታችን ስለተሸፋፈን አይንሽ ቀስ ብለሽ ግን አንቺ ሳትወጪ እንወጣለን። እሺ ደብቀኝ። እንዴት በልጄ ላይ እንደዚህ አይነት ውሳኔ ይወሰናል? እንዴት? እኔ እኮ አንድ ጊዜ በቃ አብጃለሁ በቃ። እኔ እናቷ እያለሁ እውነትሽን ነው። ምን ሲባል ይወሰናል? እኔ እናቷ እያለሁ። እውነት ነው ወይዘሮ ጣይቱ። እንዴ ለሊ እንዴት እንደዚህ አይነት ነገር ታደርጋለች? ሊያውም እርስዎ እናቷ በህይወት እያሉ እንዴት ነው በሰው ህይወት ላይ የምትወስነው? በጣም እኮ እንዴ። ልክ ነሽ። አይወሰንም። በቃ እኔ አሁን አላስቻለኝም። ቀጥ ብዬ ልጄን ይዤ ነው የምመጣ። እሷ አያገባትም። በቃ ምንም አያገባትም። እንዴ ምን ሲባል ልጄን ወስዳ ሆስፒታል እንደ እስረኛ ዘግታ ታስቀምጣታለች እንዴ? ዘግታ ልታስቀምጣት ነው የለመነች እንዴ? አማካሪ ተማካሪ ብላ ልጄን አንስታ ወስዳ መች ከበደችኝ? ልጄን መቼ ከበደችኝ? እሄዳለሁ። አረ ችግር የለም ወይዘሮ ጣይቱ፣ እርስዎ ምንም መቸገር የለበትም። ደግሞ አይጨናነቁ። እኔ ለሀቢብ ደውዬለታለሁ፣ እዛ አካባቢ ነው። ስለዚህ እኛ ሄደን እናመጣታለን። ችግር የለውም።
ኧረ እኔ ራሴስ ብሄድ እኔ ሂጅ ልኳን ነግሬ ልጄን ይዤ ነው እንጂ የምመጣ። ኧረ እኛ እንሄዳለን። ችግር እርሶ ተረጋጉ። እኔ ታድናታለች ብዬ ለምና አማካሪ ተማካሪ ብላይ ዘይዳ ልጄን እስር ቤት ማለት እኮ ነው ወስዳ የከተተቻት። በእሷ ህይወትስ እንዳልሽው እንዴት ትወስናለች? ማን ፈቀደላት? አኩኩሉ አልነጋም፣ አኩኩሉ አልነጋም። ሰብለ አየሁሽ። ሰብለ እሺ በቃ አሁን ኩኩሉ ይቅርና ውጪ በእናትሽ አታርኪኝ። ሰብለ ይኸውልሽ በራሴ ፍቃድ በቃ ተሸንፊያለሁ። እሺ ይኸውልሽ ከያዝኩሽ ግን በኋላ በቃ ውጭ አልኩሽ። አንቺ ደግሞ በቃ ከዚህ በላይ መጫወት አልችልም። ሰብለ ይኸውልሽ እንደዚህ አይነት ቀልድ እኔ አልወድም። እሺ ሰብለ ዶክተር አረ ዶክተር ሰብለ ግን ምን ሆነ ነው የምትጮኸው? ምን ተፈጠረ? ዶክተር ሰብለ እኮ እዚህ ጋር ተቀምጣ ነበር። ማለቴ ለአውራ ቁጣ እዚህ ጋር ተቀምጣ ነበር፣ ግን ስመለስ የለችም። ምን ማለት ነው? እዚህ ነበረች ማለት ነው? ወደ ቤት ትችላለች። ሰብለ ይኸውልሽ እኔ እንደዚህ አይነት ቀልድ አልወድም። እሺ እኔ እንጃ ምናልባት እዚህ አካባቢ ትሆን እንዴ? ሰብለ አረ ይሄ ነገር ሰብለ በመጨረሻ አሁን እኮ ነፃነቴን አግኝቻለሁ ሀቢብ። አሁን ጨለማ የለ እሳት የለ፣ በቃ እንደፈለግኩ መዝለል እችላለሁ አይደል? አረ ቀይ ወፍ ተረጋጊ በእናትሽ። እኔ አሯሩጠሽ ልትገይኝ ነው እንዴ? እኔ ለራሴ ትንፋሽ የሚባል ነገር የለኝም። አንቺ እዛ ይሳቅን አንገሽ ገደልሽ፣ እኔ እንደማሯሩጠሽ ልደፊኝ ነው እንዴ ፈለግሽው? ለነገሩ እንደማገኝ በምን መስተማመኛለኝ? ድንገት ቀየረ ብለሽ እኮ አናቴን ቀውረሽ ልደፊኝ ትቻለሽ። አንቺ እኮ ምን ይሳንሻል? ወይኔ ሀቢብ አሁን መብረር እንችላለን። እሺ ሀቢብ፣ እኔም ከቀይ ወፍ ጋር በራለሁ፣ አንተም ከዛ ከኔ ጋር ትበራለህ። እሺ ና እንሂድ ቀይ ወፍ ጋር። ወጂ አዎ ተሳክቷል። አረ ምን ሰላም አለ በእናትሽ። እያንገላታችኝ እኮ አቅሜ ልታስጨርሰኝ ነው። አረ ደርሰን እንዲሁ በር ላይ ነን። እሺ ተለይ ለሊና ባቡሬ አዝናለሁ። እሺ በጣም ይቅርታ። ምንድን ነው ዶክተር? የምን ይቅርታ ነው ደግሞ? ምን ተፈጠረ? ሰብለ ማለቴ ቢሮ ውስጥ የለችም። ተረጋግታ እኮ እንድትቀመጥ ነግሬያት ነበር። ሻማ ማብረችላት፣ ሻማውን እያየች ተረጋጊ ብያት ነበር። ግን ስመለስ ክፍሏ ውስጥ የለችም። የለችም ማለት ነው እንዴ? ዶክተር ምን ማለት ነው? ቆይ እንዴት ነው አንዲት ታካሚ ልትጠፋ የምትችለው? እኛ እኮ ሰብለን አምነን የሰጠን ለአንተ ነው አይደለ? እንዴት ትወጣለህ አንተ? ለሊ ተረጋጊ። ዶክተር ቆይ ምን ማለት ነው? የልትሄድ ትችላለች። ሙሉ ሆስፒታሉን ፈልጋችሁታል? ይሄ እኮ በጣም ከባድ ነገር ነው። ለሊና ባቡሬ እባካችሁ ተረጋጉ። አልረጋጋም ዶክተር። እንዴ ሰብለ በዚህ ሁኔታ ውጭ ወጣ አንድ አደጋ ቢደርስባት ማነው ተጠያቂ? ወይኔ ጉዴ! ምን አይነት ጣጣ ነው? ለሊ አረ ወይኔ ሰብለ የት ሄደሽ ነው? እናትሽ ሀቢብ ወዴት ነው ይዛት የምትሄደው? የት ነው ይዛት እየሄድክ ያለኸው? ወደ ቤት ነው። አንቺ ራስሽ አይደለሽ እንደ ይዛት ና ብለሽኝ ይዣት እየመጣሁ ያለሁት? ሀቢብ እሷ እኮ መጥፎ ናት። እሷን እየትገለኝ ነው የምትፈልገው። ከዚህ ትሄድልን። እኔ አልሄድም ከዛ ጋር። ሀቢብ ሀሳብ ቀይሬያለሁ። ማለት በቃ ወደ ቤት ይዛናት አንሄድም። ጣይቱ ቤት መግባት የለባትም። ስለዚህ አሁን ወደ መጋዘን ይዛት ሂድ። እንዴ መጋዘን ውስጥ እማማ ጣይቱን ልጆትን ይዘናል እንመጣለን ብለናቸው የለ እንዴ? ምን ይኑላን? አውቃለሁ፣ ግን ደግሞ በቃ እሷ ወደዛ ቤት መመለስ የለባትም። አየህ እማማ ጣይቱ ልጄን ባደራ መልክ ሰጠቻችሁ፣ እናንተ ግን ልጄን በላችሁ ብሎ ለሊና ባቡሬ ላይ ይጮሃሉ። ከዛ ደግሞ ከዛ ግቢ ያባረሯቸዋል። ያ ማለት ደግሞ እኔም የእናቴን ቤት አስመለስኩኝ። ነገሮች ተስተካከሉ ማለት አይደለም እንዴ? ዲቦራ፣ ይህ በጣም መጥፎ ሴጣናዊ የሆነ እቅድ ነው እንዴ። እማማ ጣይቱን ልጆትን ይዘን እንመጣለን ብለናቸው እንደ ጠፋሽ ካወቁ ቢታመሙና ቢሞቱስ? እሺ የማናለን እንላለን? እኛስ ፖሊስ ቢይዘንስ? ሀቢብ እኔ እዛ
ጥቁር ቤት አልመለስም። እሷ እኮ እዛ ወስዳ ልትገለኝ ነው። እኔ አልሄድም ከአንቺ ጋር። ሂጂ ከዚህ። ትሄጃለሽ። መሄድ ስላለብሽ ትሄጃለሽ። አይ